ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እንጋብዛለን። ሁለተኛ ክፍል ትኩረታችን የሚሆነው እንግዲህ ያልተጠበቀው የበርናባዩ ምሽት የውድድሩ ሀያል ክለብ ሪያል ማድሪድ በአሰልጣኝ ስንብት አለመረጋጋት፣ በወጥነት ችግር፣ በተጫዋቾች ጉዳትና ዲሲፕሊን በብዙ ውጣ ውረድ እያሳለፈ ባለበት የውድድር ዓመት ትልቅ ጨዋታና ይህን ውድድር ሲያገኝ ግን ማድሪድነቱን ድጋሚ የሚያገኝበት ይህን ውድድር ልክ እንደራሱ ውድድር የሚቆጥረው በዚህ ውድድር የሚያስፈልገውን አይደንቲቲና ማድሪድ የሚባል አይደንቲቲን ክሬት ያደረገበት ሪያል ማድሪድ የሚለይበትና የሚታወቅበት የራሱ የዛ ቡድን ጥንካሬና አይደንቲቲ እዚህ ውድድር ላይ ግን እያንዳንዱ ክለብ ሊላበስ የሚገባው ሪያል ማድሪድ የሚባል አንድ አይደንቲቲ በፈጠረበት በዩኤፋ ቻምፒየንስ ሊግ አስደናቂ ምሽት እንግዲህ ትናንት ምሽት ከተደረጉ 5 ሰዓት ከተደረጉ ጨዋታዎች መካከል በእጅጉ በዚህኛው ዙር የሚጠበቀው ላለፉት 15 ጨዋታዎች እርስ በርስ ተገናኝተው 5 ጊዜ ማድሪድ፣ 5 ጊዜ ሲቲ፣ 5 ጊዜ ደግሞ አቻ ተለያይተው ሲቲ 26 ግብ ሲያስቆጥር እስከ ምሽቱ ድረስ ማድሪድ 25 ግብ አስቆጥሩ የፉክክር መጠኑ ሁሌም አጓጊና ሁሌም በተአምር የተሞላው የሁለቱ ቡድኖች የዚህ ውድድር ግንኙነት በምሽቱ ጨዋታ የበለጠ አድቫንቴጅን በሜዳው ቢጫወትም ለአዌው ቡድን ለማንቸስተር ሲቲ ከወቅታዊ ብቃትና የቡድን ስብስብ ወይም በዚህ ጨዋታ ይዘው ከሚገቡት ክላስ ጋር በተያያዘ ትላልቅ ልዩነቶች ተፈጥረው የጀመሩት የሁለቱ ቡድኖች ፉክክር እንግዲህ በነጩ ቤት አስደናቂ የታክቲክ የበላይነት በማድሪድ ማሊያ ሁሌም በየትኛውም የውድድር ዓመት ማድሪድ ምርጥም ሆነ ጥሩም የውድድር ዓመት ሳያሳልፍ በመጥፎ ብቃት ላይ ቢገኝ አስተማማኝና ለቡድኑ ራሱን መስዋዕት እያደረገ በብቃቱ ከፍታ ላይ ሁሌም የሚገኘው የኮንሲስተንሲ መለኪያ የሆነው ፊዴ ቫልቬርዴ አስደናቂ ሃትሪክ ከረፍት በፊት በፔፕ ጋርዲዮላ ማንቸስተር ሲቲ ላይ በመስራት ማድሪድ በዚህ ጨዋታ በፈርስት ሊግ ሆም አድቫንቴጅን ተጠቅሞ በማድሪድ አይደንቲቲ በሚታወቅበት ውድድር ማንቸስተር ሲቲን እንግዲህ አንገት ባስደፋ የጨዋታ የታክቲክ የበላይነትና በቫልቬርዴ አምበልነት የተገኘ ጣፋጭ የበርናባዩ ድል ነበር ምሽት ላይ የተመለከትነው። ያልተጠበቀ ይሄ ይሆናል ተብሎ ባልተጠበቀ ውጤት። ምክንያቱም ሪያል ማድሪድ ከዚህ ጨዋታ የሚያስፈልጉትን ቱሎችን ይዞ አልገባም። ለምሳሌ በሶስተኛ የሜዳ ክፍል 2 ክላስ ያላቸውን የፊት መስመር ተጫዋቾች የሉም። በስብስብ 2 ወርልድ ክላስ ተጫዋቾች ኪሊያን ኤምባፔና ሮድሪጎ። በአማካይ ክፍል ላይ የቡድኑ ክሬቲቪቲም ኢነርጂ በማጥቃቱም በመከላከሉም በኩል ቀጥተኛ ተሳትፎ እያደረገ ሙሉ ሜዳውን ያለ ድካም እያካለለ በአስደናቂ ጉልበትና ፍጥነት ቴክኒካል አቅም ሪያል ማድሪድ ባለፉት ዓመታት በዩኤፋ ቻምፒየንስ ሊግ ውጤታማ ሲሆን የጁዲ ቤሊንጋምን አስተዋጽኦ የምናስታውሰው ነው በሪያል ማድሪድ ቤት ያለው ሚና። ይህም ተጫዋች በጉዳት ምክንያት ባልተሰለፈበት የሪያል ማድሪድ አማካይ በእጅጉ የቀድሞን አይነት ጥንካሬና ባላንስን ሳያገኝ በአውሬሊዮ ቹዋሚኒና የአካዳሚ ውጤት የሆነችው ወጣቷ ቲያጎ ጥምረት ነበር ይህን ጨዋታ ለማድረግ የተገደዱት። በሐሰተኛ 9 ቁጥር ሚና አርዳ ጉለርን በቀኝ ሜዳ ክፍል ኢብራሂም ዲያዝን በማድረግ አሰልጣኙ እንግዲህ የፊዴ ቫልቬርዴን ወደ ቀኝ ዊንግ አዘንብሎ እንዲጫወት ያደረጉበት የጨዋታ ታክቲክ በመከላከሉ የነ ጀረሚ ዶኩ ጫናና የማጥቃት እንቅስቃሴ መቆጣጠር
አርኖልድ ላይ የሚደርሰውን ተደጋጋሚ ፍጥነትና የዶኩ ፈታኝ እንቅስቃሴን በመቋቋም በኩል በማጥቃቱ በኩል ደግሞ 100% ያንን የሜዳ ክፍል ስትራቴጂካል ታክቲካል እንቅስቃሴ በመጠቀም ፔፕ ጋርዲዮላ ወደ ሪትም ወደ ጨዋታ ቅኝት እንዳይመለስ ያደረገ ከረፍት በፊት አስደናቂ አድቫንቴጅን ወደ ግብ በመቀየር ነው። እንግዲህ በቫልቬርዴ ልዩነት ፈጣሪነት ሪያል ማድሪድ 3-0 በሆነ ውጤት የመጀመሪያ ዙሩን የፔፕ ጋርዲዮላ ማንቸስተር ሲቲ ላይ በእግር ኳስ የሚፈጠረው አይታወቅም በሚለው እንያዝ እንጂ ይሄ ውጤት ሊታጠፍ የሚችልበት እድል በጣም በጣም ዝቅተኛ በሆነ የግብ ማርጅን ነው ጨዋታው የተጠናቀቀው። የሆነ ተአምር ካልተፈጠረ የዚህ ውድድር አይደንቲቲን ከምንም ላይ ሊላበስ የሚችል ቡድን እንዳለ ሁሌም እዚህ ውድድር ላይ እንግዲህ ማድሪድ እስካለ ድረስ ትላልቅ ክለብ ቢባል በየሊግ ሀያል ቢባሉ ሪያል ማድሪድም በሻምፒየንስ ሊግ ሳያሸንፍ የሻምፒየንስ ሊግ እግር ኳስ ማሸነፍ በአብዛኛው ህልም ነው የሚሆነው። ለዚህም ነው በተደጋጋሚ ትላልቅ አሰልጣኞች ፔፕ ጋርዲዮላንን ጨምሮ ማድሪድ እስካለ ድረስ እዚህ ውድድር ላይ ተከታታይ ድል ተከታታይ ሻምፒዮን መሆን የማይቻል ነው። የሪያል ማድሪድ የዚህ ውድድር ሀያልነት ጥራት ባለው የስኳድ ተጫዋች ይዞ መቅረብ አይደለም። ይሄ ውድድር የሚፈልገውን ስትራቴጂካል አይደንቲቲ ሁሌም ተላብሶ ለጨዋታ ዝግጁ መሆን ነው። ማድሪድ በዘንድሮ የውድድር ዓመት ሲጠቀምባቸው የነበረ በርካታ ተጫዋቾችን ባልያዘበት በፊትነስ በጉዳት አስተማማኝ የቡድኑ ግብ አምራች ኪሊያን ኢምባፔ በሌለበት በጣም ፈታኝና የፔፕ ጋርዲዮላ ማንቸስተር ሲቲ ጨዋታው ከመጀመሩ በፊት አስተላለፍን የተመለከተና የማድሪድን የተመለከተ ይሄ ጨዋታ ሪያል ማድሪድ ያሸንፋል አይደለም አቻ መውጣቱ ምናልባት በጎ ነው ሊባል ይችላል። ሲቲ በ5 የማጥቃት እንቅስቃሴ ጨዋታውን የጀመረው 5 የማጥቃት እንቅስቃሴ ተጫዋቾችን አንድ አይነት የጨዋታ ሂደት የሚጠቀሙ በማጥቃቱ በኩል የበለጠ ሶስተኛ የሜዳ ክፍል ገፍተው መግባት የሚችሉ እድሎችን ክሬት የሚያደርጉ የአስቆጣሪነት ባህሪያቸው ደግሞ ኢፌክቲቭ የሆኑ ተጫዋቾችን በአጠቃላይ ተጠቅሞ ከክሬቲቭ ተጫዋች ይልቅ አታኪንግ ሰርድ ተጫዋችን ነው አብዝቶ የገባው። ይሄ በሪያል ማድሪድ የአማካይ ክፍል ላይ የተፈጠረው ጫናና ጉዳት ማንቸስተር ሲቲ አድቫንቴጅን ለመጠቀምና የበለጠ እዚህ ሜዳ ላይ ጨዋታን ለመግደል ፔፕ መዘጋጀቱን ነው የሚያሳየው በአስተላለፍ። ምክንያቱም በዘንድሮ ሲዝን ይሄን አስተላለፍ ተጠቅሞት አያውቅም ፔፕ ጋርዲዮላ አንድም ጨዋታ ላይ። ያለፉትን ጨዋታዎች የፔፕ ጋርዲዮላ ማንቸስተር ሲቲ ቢያንስ በፕሪሚየር ሊግ የሆነ ሪትም አሳይቶ ወደ ዋንጫ ፉክክሩ መመለሱን ካሳየው ምልክቶች መካከል አንዱ ኒኮ ራይሊን አማካይ ክፍል ላይ የሮድሪንና በርናንዶ ሲልቫን ጫና እንዲቋቋም በማድረግ እንዲጋራ በማጥቃቱ በኩል የበርናንዶ ሲልቫን በመከላከሉ በኩል የሮድሪን ባላንስ ጠባቂ ሆኖ እንዲጫወት በማድረግና ኤንትኖሪን ፉልባክ ላይ በመጠቀም ቢያንስ ማንቸስተር ሲቲ መልክና ሪትም እያዘ መምጣቱን አስተውለናል። በምሽቱ ጨዋታ ግን ሪያል ማድሪድ በተከላካይ ስፍራ ካለው አማራጭ በአማካይ ስፍራ ካለው ጠባብ ስብስብና በጨዋታው ላይ ዝግጁ ከሆኑ ተጫዋቾች አኳያ ፔፕ ጋርዲዮላ በድፍረት ነበር የጨዋታ ሲስተሙን ይዞ የመጣው መልክ። እንግዲህ ፔፕ ኦቨርቲንኪንግ ሁሌም ጋርዲዮላ ውስጥ የማይጠፋ የጨዋታ ስትራቴጂ ያልተጠበቀ አስተላለፍ ይዞ ገብቶ ጨዋታው ላይ አዲስ ጉዳይ መፍጠር፣ አዲስ አጋጣሚ መጠቀም፣ ሌላ መልክ ይዞ መቅረብ ከጋርዲዮላ የተለመደ ነው። በምሽቱ ጨዋታ እንግዲህ ባልተጠበቀ መልኩ ኒኮ ራይሊ ወደ ግራ ፉልባክ በመመለስ በደብል ፒቮት እንቅስቃሴ የበለጠ ኦፌንሲቭ ማይንድ ለመሆን በርናንዶ ሲልቫን ከሮድሪ ፊት ለፊት ፈቀቅ በማድረግ ከፊት መስመር በኩል ዶኩንና ሳቪኒዮን ሴሜኒዮን ደግሞ ከሃላንድ ጀርባ እንደዚህ አይነት የፔፕ ጋርዲዮላ ስትራቴጂ አልተመለከትም። 3 ዊንገርን በርናንዶ ሲልቫ እንደ ክሬቲቭ አማካይ ኢን ኤንድ አውት አታኪንግ እና ደብል ፒቮት ተጫዋች እንዲሆን በማድረግ ሮድሪ የበለጠ ኳሶችን ወደ ሶስተኛ የሜዳ ክፍል ዊንግን አታክ ለማድረግ በአርኖልድ በኩል ኦቨርሎድ ለመፍጠር
ፈርናን መንዲን በኩል ኦቨርሎድ ለመፍጠር ዊንጎችን በማብዛት አንቷን ሴሜኒዮ ወደ ሁለቱም ዊንግ በነፃነት እየወረደ እንዲጫወትና የአንቷን ሴሜኒዮ ፔኔትሬሽን በተቃራኒው ደግሞ ኤርሊ ሃላንድ ነፃ በሚያወጣ የሜዳ ውስጥ እንቅስቃሴ ስትራቴጂ ነው ፔፕ ተዘጋጅቶ የገባው። ነገር ግን አርቫሎ አርብሎዋ ከጨዋታው በኋላ የሰጠውን አስተያየት ከተመለከታችሁ መጀመሪያ የሲቲ ላይንአፕ እንደተመለከትን የኛ የጨዋታ ስትራቴጂና ዝግጅት ከሲቲ የጨዋታ ሲስተም ጋር በጣም ተስማሚ እንደሆነና ለኛ በርካታ አድቫንቴጆችን ሊፈጥር የሚችል የጨዋታ ሲስተም ይዘው መምጣታቸውን ተረዳን ይላል። ሁለተኛ ዙርም ይሄን የመድገም አሁንም እድላችን በጣም ሰፊ ነው። የሲቲ ስትራቴጂ ለኛ ላሰብነው የጨዋታ መንገድ በጣም ተስማሚ ነበራል። ሲቲዎች የሚፈልጉትን ቦታና ከዛ ቦታ ለማጥቃት የሚንደረደሩበትን ስፔስን በመከልከል ነገር ግን ወደ ሲቲ አደጋ ክፍል ለመምጣት ያሰብነው ንክኪም የጨዋታ ስትራቴጂም 100% ተፈጻሚ ስለሆነ ነው ውጤታማ ሆነን የመጀመሪያ ዙርን ጨዋታ 3-0 ያሸነፍነው። ባሰብነው የጨዋታ ስልትና ስትራቴጂ ውጤታማ ሆነናል። በዚህ ደግሞ በክለቤና በተጫዋቼ በጣም ደስተኛ ሆኛለሁ በምሽቱ የጨዋታ ፐርፎርማንስ ብሏል አርብሎዋ። እንግዲህ በሪያል ማድሪድ ማንቸስተር ሲቲ በእንዲህ አይነት ድል የመጨረሻ ደቂቃ ድራማ ሳይጠበቅ ጨዋታ ላይ የሚስተዋሉ ታክቲካል ባላንሶች በአግባቡ ተፈጻሚ ሆነው ውጤታማ ለመሆን የተዘጋጀ ቡድን የሚያሳየው ሁሌም ስትራቴጂ ማድሪድ የሚባል ስም ሊሰጠው ይችላል። ውጤት ሲፈልግ ለውጤት ደግሞ በጋራ መከላከል፣ በጋራ ማጥቃት፣ ስህተቶችን መቀነስ፣ የአደጋ ክፍልን ተጋላጭ አለማድረግና እያንዳንዱን የመከላከል ስትራቴጂ በተጠናና ይሄ በጨዋታ ላይ የሚፈጠሩ ጫናዎችን በመቋቋም መቆየት ሙሉ 90 ደቂቃ የማድሪድ ሜንታሊቲ ነው። ይህንን ነው በምሽቱ ጨዋታ ያየነው። ማንቸስተር ሲቲ በርካታ ኳሶችን ፕሮሰስ በማድረግ ሊቆይ ይችላል። ማድሪድ ግን ምን ያክል ኢፌክቲቭ እንደሆነ የምንመለከተው ጨዋታው በጀመረ የመጀመሪያ እንቅስቃሴ ነው። እንግዲህ በፊዴ ቫልቬርዴ አማካኝነት በጨዋታው ላይ ማድሪድ የመጀመሪያ ማጥቃቱ ከኮርቷ በተነሳ ኳስ በዚህ ውድድር በታሪክ እንግዲህ ብቸኛ ግብ ጠባቂ ሆኗል። ኮርቷ በአንድ የውድድር ዓመት 3 አሲስት በማድረግ ከዚህ በፊት ሞሊና ነበር በ2001 ይህን ሪከርድ በዋነኝነት በአንድ የሻምፒየንስ ሊግ ውድድር 2 አሲስት በማድረግ ከግብ ጠባቂ እየመራ የነበረው ኮርቷ እንግዲህ ጨዋታው በጀመረ በ20ኛ ደቂቃ ነው በረጅሙ ልክ ይህን የጨዋታ ስታይል ካስታውሳችሁ በዘንድሮ የውድድር ዓመት ዛቪ አሎንሶ የሪያል ማድሪድ አሰልጣኝ እያለ ማድሪድ እና ማንቸስተር ሲቲ በሊግ ፌዝ በተገናኙበት ወቅት ሲቲ ያሸነፈው ጨዋታ፣ ነገር ግን ሪያል ማድሪድ አድቫንቴጅ ሲወስድ በጨዋታው ቀዳሚ ሲሆን በሮድሪጎ አማካኝነት ከቀኙ የሜዳ ክፍል የተነሳ ኳስ ነበር ታርጌት ያደረጉትና በፍጥነት መሪ መሆን የቻለው ማድሪድ። በተመሳሳይ መልኩ የማንቸስተር ሲቲን አቋቋም ሜዳ ውስጥ ባለው ኤክስፒሪየንስ ሜዳ ውስጥ ባለው ልምድና ጥንካሬ ተጠቅሞ እንግዲህ በረጅሙ የለጋትን ኳስ ፊዴ ቫልቬርዴ እንግዲህ ፍጥነቱን፣ ጉልበቱን፣ ብርታቱን ተጠቅሞ ጂጂ ዶናሩማንም ጥሎ ነበር 20ኛ ደቂቃ ላይ ቀዳሚ መሆን የቻለው ማድሪድ። ይሄን የጨዋታ ስትራቴጂና ይሄን መንገድ በተለይ የቫልቬርዴ ከአንደኛው ሀፍ ተነስቶ ወደ አደጋ ክልል የሚሮጥበትን ይሄ ትርፍ ተጫዋች ሆኖ ከማርኪንግ ኤሪያ ውጪ የሚሆንበትን 2 የታክቲክ ብልሃት ነበር አርቨሎዋ የተጠቀመው። አንደኛ የዶኩን ጫና አርኖልድ እንዲቋቋም ኳሶች ወደ 3ኛ የሜዳ ክፍል እንዲሄዱ የፈለገው በረጃጅም ኳስ ነው። በረጃጅም ኳስ እንኳን ሲሄድ የሚጣለው ዊንግ ላይ ነው እንጂ በቀጥታ ለዲያዝም ለጉሂም የአየር ላይ ኳስ አመቺ አይደለም። በክንፍ በኩል ሁለቱም በክንፍ በኩል የተሰለፉ ተጫዋቾች ኤክስፒሪየንሳቸውን ካያችሁ በጣም ዝቅተኛ ነው። ኒኮ ራይሊ፣ አብዱልከሪም ኩሳኖቭ በሁለቱም በኩል የማድሪድ ታርጌት የነበረው እነዚህን ተጫዋቾች በቀጥታ ዳይሬክት እነሱ አናት ላይ በሚጣሉ ኳሶች አደጋን ለመፍጠር ነው። እነዛ ስፔሶች ካልተገኙ ደግሞ ሲቲ ለቀቅ ያደረገው የከፈተው የአማካይ ክፍል
ወይም የቀድሞ አይነት ኢነርጂውን ሜዳ የማካለል አቅሙን ጥንካሬውን ያጣውን ሮድሪን ታርጌት ያደረገ በጣም ፈጣን ትራንዚሽን ማድሪድ ቤት ውስጥ ምናልባት በቅርብ ዓመት ውስጥ አስተውለን የማናቀውን ከቢልድ አፕ ጀምሮ አጭር ንክኪ ነገር ግን በፍጥነት ወደ ሪያል ማድሪድ ወደ ማንቸስተር ሲቲ የመጫወቻ ክልል በፍጥነት እየደረሱ አደጋዎችን ሲፈጥሩ ነበር። በዚህ የጨዋታ ስትራቴጂ እንግዲህ ኒኮ ራይሊ ከፖዚሽኑ ውጪ ከሆነ የአርኖልድ ፔኔትሬሽን እና ፓስ አደጋ ስለሚፈጥር ቫልቬርዴን ተከትሎ ኒኮ ራይሊ አይድ። በዚህን ሰዓት ነው እንግዲህ የአርቫሎ አርብሎዋ ትልቅ ታክቲካል የምሽቱ ጨዋታ ዝግጅት በአስደናቂ ሁኔታ ሊነሳ የሚችለው ኢብራሂም ዲያዝንና አርዳ ጉለርን ነፃ በመሆን ሁለቱም ልክ ማድሪድ ኳስ ይዞ ከራሱ የመጫወቻ ክልል ሲወጣ 4 ተከላካይ ይሆናል። ከዛም በኋላ ግን 4-2-2 ፎርሜሽን ነው የሚይዙት። ይሄ ማለት ማድሪድ አማካይ ክፍል ላይ በሚፈጥረው ኦቨርሎድ ሲቲ መቋቋም አይችልም። ምክንያቱም ተፈጥሯዊ አማካይ ያለው 2 ነው። በርናንዶ ሲልቫ እድሜና ሜዳን የማካለል ፍጥነት፣ ጉልበት ማጣት አለ። እዚህ ላይ እንግዲህ ቫልቬርዴ ዲያጎናል ሩጫዎችን ነው የሚያበዛው በተደጋጋሚ። ስለዚህ ቫልቬርዴ ማርክ አይደረግም። ተከላካይ ክፍሉ ደግሞ ለአማካዩ የማንቸስተር ሲቲ እርዳታ እንዳይሰጥ እነዛ 2 ቴክኒሻል የግራ እግር ተጫዋቾች ከዊንግ ይወጡና ሁለቱን ሴንተር ባኮች በማርኪንግ እንዲወጠሩ ሲያደርጉ ቪኒም ቫልቬርዴም በፔኔትሬሽን ባዶ ኤሪያ ያገኛሉ። ለዚህ ነው በምሽቱ ጨዋታ ታክቲካሊ ማድሪድ ጄኑን ነበር የተባለው። ስለዚህ ማንቸስተር ሲቲ የአማካይ ክፍሉ ላይ የፈጠረው ለውጥ በፍጥነት ቡድኑ ላይ በቀላሉ ኦቨርሎድ እንዲፈጠር ምክንያት ሆነ። በዩኤፋ ቻምፒየንስ ሊግ ማድሪድ ሁሌም ይዞ ከሚቀርባቸው ጥንካሬዎችና አይደንቲቲዎች መካከል የተገኙ አጋጣሚዎችን አለማባከን ነው። ከረፍት በፊት 3 አስደናቂ አጋጣሚዎች ማግኘት ቻሉ። 3ቱንም በአግባቡ መጠቀምና መግደል የማድሪድ ባህሪ ነው። በዚህ መሰረት እንግዲህ የ3ቱም ግብ አስቆጣሪ ቫልቬርዴ ነበር። እስቲ ሁለተኛው ግብ የተቆጠረበትን ኤሪያና ቫልቬርዴ የተገኘበትን ፖዚሽን ተመልከቱ። የሁለቱ ሴንተር ባኮች የሩቢን ዲያዝ እና የማርክ ጌሂ ፖዚሽን ተፈጥሯዊ ነበር። ቫልቬርዴ ግን የኒኮ ራይሊን ፖዚሽን በመተው ወደ መሃል ጠጋ ብሎ ሲጫወት በቫልቬርዴ ፖዚሽን ላይ ኢብራሂም ዲያዝ ከጀርባው ነበር። በዛ የማጥቃት እንቅስቃሴ ማድሪድ የበለጠ ሲጫን ሩቢን ዲያዝ ኳሷን ዲፍሌክት አደረገ። ወደ ሲቲ አደጋ ክልል የበለጠ ኳሷን መንካት ቻለ። በዛን ሰዓት ነው በግራ እግሩ ወደ ተጋጣሚ የመጫወቻ ቦክስ ወደ ማንቸስተር ሲቲ ቦክስ በመግባት በግራ እግሩ ያስቆጠረው። እዛ ፖዚሽን ላይ እንዲገኝ ሂደቱ ከፈጠራቸው አጋጣሚዎች መካከል እነዛ 2 ግራኝ እግር ቴክኒሻል ተጫዋቾች የሲቲን ሴንተር ባኮች ከፖዚሽን ውጪ ማድረግና የአደጋ ክልሉ እንዲከፈት ማድረግ ነው። ለቪኒን ፍጥነት፣ ለቫልቬርዴን ፔኔትሬሽን። ስለዚህ ማድሪድ ሲያጠቃ በቀላሉ የሲቲን የአደጋ ክልል ከአማካይ ክፍል በመነሳት ኤክስፕሎዝ ማድረግ ይችላሉ። ሲቲ በሚያጠቃበት ሰዓት ግን ማድሪድ የትኛውንም ኤሪያ አይከፍትም። ምክንያቱም የሚሸጋገርበት የኳስ ተቾችን ካያችሁ ቲያጎና ቹዋሚኒ ከፖዚሽን ውጪ ሆነው ሲቲ አንድም ኳስ በመልሶ ማጥቃትና በፋስት ብሬክ አደጋ መፍጠር አልቻለም በምሽቱ ጨዋታ። ለዚህ ነው አማካይ ክፍሉ ላይ ኮምፓክት ናቸው። 4-2-2 ስትራቴጂ ይዛሉ። ሲያጠቁ ደግሞ ከፖዚሽን ውጪ የሚፈራረቅ ለማርኪንግ የማይመች የሐሰተኛ 9 ቁጥር ባህሪ ለ2 ተጫዋቾች በመስጠት ኢን ኤንድ አውት በማድረግ የቫልቬርዴ ሚና በቀላሉ የሲቲን የተከላካይ ክፍል እየሰበሩ አደጋዎችን ፈጠሩ። በዚህ መሰረት እንግዲህ ሁለተኛዋን ግብ በአስደናቂ የቦክስ ውስጥ አጨራረስ ቫልቬርዴ ያስቆጥሮ የማድሪድ አድቫንቴጅ ወደ 2 ግብ ነው ከረፍት በፊት 20ኛና 27ኛ ደቂቃ ላይ በተቆጠረ ግብ መስፋት የቻለው። ጨዋታው ቀጠለ። ማንቸስተር ሲቲ የበለጠውን አድቫንቴጅ በኳስ ቁጥጥር በኩል ወሰደ። ይሄ የጨዋታ ስትራቴጂ ደግሞ ማድሪድን የማሰቢያ ጊዜ፣ የመደራጀት ስፔሶችን ያለ መፍቀድ፣ በእያንዳንዱ ንክኪ ማንቸስተር ሲቲ ልክ ወደ አደጋ ክልል ለመግባት ፔኔትሬሽኖችን ሲያደርጉ ከፋውል በጸዳ መልኩ በቀላሉ ኳስን ያሸንፋሉ፣ ወይም ብሎክ እያደረጉ ኮርና ይወጣል። ኮርና በሚወጣበት ወቅት
የሪያል ማድሪድ የኮርና ኳሶችን የመከላከል ጥንካሬ በጣም ስስ ነው ከሲቲ አንጻር። ነገር ግን ማድሪድ የሚጠቀመው የነበረው የሴት ፒስ ኳስን በመከላከል በኩል በምሽቱ ጨዋታ በደንብ ካያችሁ ኮርቷንና የዲን ሃውሰንን ቁመት ነበር ሲጠቀም የነበረው። ሲቲ በርካታ ኮርና አግኝቷል፣ ብዙ ጥረት አድርጓል። ነገር ግን የማድሪድ መከላከል ጥንካሬ ነበረው። ከቆሙ ኳሶች እነዚህ ሁለት ተጫዋቾች ያላቸውን ቁመት በቀጥታ የአየር ላይ ኳስን በማስጣል ሲቲም ድግግሞሽ ያለው ከረፍት በፊት እንቅስቃሴ ማድረጉ ለማድሪድ በዛው በያዘበት ኮምፓክት ሼፕ ላይ እንዲቆይ የበለጠ አድቫንቴጅን የፈጠረ ነበር። በዚህ መሰረት እንግዲህ የማድሪድ ተደጋጋሚ ጥረት፣ ተደጋጋሚ የማጥቃት እንቅስቃሴ አሁንም ተመሳሳይነት ያለው ከተከላካይ ጀርባ ያለ ስፔሶችን የመፍጠር የአደጋ ክልሎችን የማግኘት አቅም በመልሶ ማጥቃትና የዲያጎናል ሩጫዎች በተስተዋሉበት የምሽቱ ጨዋታ እንግዲህ ሶስተኛው ግብ ስትቆጠር በደንብ ካያችሁ የቪኒ ደግሞ ዲያጎናል ሩጫ ነበር የተስተዋለው በፈጣን ትራንዚሽን፣ በፈጣን መልሶ ማጥቃት። በዚህ እንቅስቃሴ ነው እንግዲህ ቪኒ የራሱን የቤት ስራ ሰርቶ ጨርሶ ነው እንግዲህ ለቲያጎ አቀበለ። ቲያጎ በእርጋታ ለኢብራሂም ዲያዝ የሰጣትን ኳስ ነው ኢብራሂም ዲያዝ እንግዲህ በአስደናቂ ቴክኒክ በተከላካይ በጉይ አናት ላይ ነው ቺፕ አድርጎ ለቫልቬርዴ ያመቻቸው። በዛ ጠባብ አንግል ውስጥ ቫልቬርዴ ሃትሪኩን 42ኛ ደቂቃ ላይ የኢብራሂም ዲያዝ አስተዋጽኦ የቫልቬርዴ አስደናቂ አጨራረስ በታየበት ሶስተኛ ግብ ከረፍት በፊት ነው። ከ2010 ከሊዮኔል ሜሲ ታሪካዊ ከረፍት በፊት ሃትሪክ በኋላ ሌላ ታሪካዊ ሃትሪክ ትናንት ምሽት በበርናባዮ የተመለከት ነው። ሊዮኔል ሜሲ እንደምታስታውሱት በሻምፒየንስ ሊግ እግር ኳስ አርሴናል ላይ ነበር ከረፍት በፊት ሃትሪክ መስራት የቻለው በእንግሊዝ ቡድን ላይ። ከዛም በኋላ ለመጀመሪያ ጊዜ ደግሞ ሪያል ማድሪድ ምሽት ላይ በቫልቬርዴ አማካኝነት ደግሞ ይሄን ሪካርድ ማድሪድ እና ቫልቬርዴ መጋራት ችለዋል። ሊዮኔል ሜሲ አርሴናል ላይ ያደረገውን ቫልቬርዴ ማንቸስተር ሲቲ ላይ ከእንግሊዝ ተጋጣሚ ቡድን ጋር ለሁለተኛ ጊዜ ነው በታሪክ አንድ ተጫዋች ከረፍት በፊት እንዲህ አይነት ፈጣን ሃትሪክ ከ20 ደቂቃ እስከ 42 ደቂቃ ክለቡ 22 ደቂቃ ብቻ ነው ሃትሪክ ለመስራት ቫልቬርዴ የፈጀበትና አስደናቂ ፈጣን ተመሳሳይነት ያለው የማጥቃት ስትራቴጂና ታክቲካል ሂደት ሪያል ማድሪድን በምሽቱ ካለው አይደንቲቲና ጥንካሬ ጋር ባፔ ባይኖር ሮድሪጎ ቤሊንጋም ባይኖሩ ሪያል ማድሪድ ነው። እዚህ ውድድር ላይ ማድሪድን እስቲ ከትናንት በስቲያ የነበረውን የፔፕ ጋርዲዮላ ምስል ከፍ ብሎ የሚታይበትን ቪኒና ቸርኪ ያሉበትን ቴምብሌን ፕሮግራም ከፍታችሁ አድምጡ። ይህን ጨዋታ ለመገመት በጣም ይቸግራል። ሪያል ማድሪድ ጥሩ ሁኔታ ላይ አይደለም። በእንዲህ አይነት ኮንዲሽን ሊሸነፍ ይችላል። በሜዳው ማንቸስተር ሲቲ አሁን ካለው ዴብዝና ካለው አማራጭ በቂ ተጫዋቾችን ይዞ ወደ በርናባዩ ይጓዛል። ይህን አጋጣሚ ማንቸስተር ሲቲ በመጀመሪያ ዙር ሊጠቀም ይችላል። ማድሪድ ይቸገራል ሲቲን ለማሸነፍ በርካታ ተንታኞች እያሉ ነው። ግን ሪያል ማድሪድ በእንደዚህ አይነት ውድድር ሁሌም ይቸገራል ወይም ማድሪድ ይህን የእርስ በርስ ግንኙነት ለማሸነፍ ብቁ አይደለም ሲባል ነው ማድሪድ ከሚታወቅበት ከምንም ላይ ተነስቶ ድል እያደረገ መጨረሻ ላይ በአመቱ መጨረሻ ስንመለከት የዚህን የውድድር ዓመት ሻምፒዮን ማን ነው ሲባል ነጩ ቤት ማድሪድ አልተቸገረም። ዘንድሮ በአስደናቂ ጉዞ ነው ያነሳው የሚባልበት አንድም ሲዝን የለም። በነገራችን ላይ በቻምፒየንስ ሊግ እግር ኳስ በደንብ ተመልከቱ። በየአመቱ ማድሪድ ሲያሳካ ምርጡ ስብስብ ምርጡ የማድሪድ የዚዳን ወቅት 3 ተከታታይ አመት ከበላቸው ዋንጫዎች ውስጥ ምናልባት ጁቬን 4-1 በዌልስ ካሸነፈው ከዛ ምሽት ውጪ እያንዳንዱን አመት እስቲ ዋንጫውን ያነሳበትን ተመልከቱ። አንደኛው አመት በሚላን አትሌቲኮ ማድሪድን ሲያሸንፉ በመሃል የውድድር አመት ራፋ ቤኒቴዝን አሰናብተው ዚዳንን የቀጠሩበት አመት ነው። በ2017-18 ሊቨርፑልን ሲያሸንፉ የማድሪድ ጉዞ በዳኝነት የታገዘ ነው ተብሎ ሲታማ ጁቬን ያለፉበት መንገድ። ነገር ግን የሁለተኛው
ጁቬን በፍጻሜ ዌልስ ላይ ያሸነፉትን ያ የውድድር ዓመት ነው ማድሪድ። ምክንያቱም አትሌቲኮ ማድሪድና ባየር ሙኒክን ጥሎ ያለፈበት መንገድ በግልጽ የማድሪድ አይደንቲቲና አሸናፊነት የድል ረሃብ ያለበት ቡድን ታይቷል። ግን በቀሩ ዓመታት ካያችሁ የማድሪድ ጉዞ ከሩብ ፍጻሜ ከ16 ውስጥ ይነሳል። ከዛም በኋላ ማድሪድን ማስቆም ነው የሚከብደው በዚህ ውድድር። ከምድቡ ሲያልፍ በምድብ ጨዋታዎች ማድሪድን በምድብም በአዲሱም ፌዝ በርካታ ጨዋታዎችን እያሸነፈ መጥቶ አይደለም። መሀል ላይ ግን ማድሪድ ሲዝኑን ቀየረ። በዚህ ውድድር ቀየረ ነው። ማድሪድን ማንም አያስቆም። አሁን በምሽቱ ጨዋታ ያየነው ይሄንን ነው። ከረፍት በፊት ታክቲካል ስትራቴጂን ለመፈጸም አንደኛ የቡድኑ ሜንታሊቲ የዚህን ውድድር አቅምና ምስል ሁሌም በነጩ ቤት ነው የሚመሰለው። በዚህ ውድድር ማድሪድ እንዲህ አይነት ተነሳሽነትና አሸናፊነት ትልቅ ጨዋታ ላይ የሚያሳይ ከሆነ ማድሪድን ፍሩ። እንዲህ አይነት ጉዞ ላይ ከምንም ላይ እነዛ ሱፐርስታሮች በሌሉበት አሁን ማድሪድ እኮ የሚያስፈራው ተሟልቶ ቢያሸንፍ እሺ ተፎካካሪ ክለብ ስላሳየው ባህሪ ሊነሳ ይችላል። ማድሪድ አልተሟላም። እንደውም ውጭ ያሉ ተጫዋቾች እኮ ሜዳ ውስጥ ካሉ ተጫዋቾች የተሻሉ ናቸው። አሁን በዘንድሮ የውድድር ዓመት ፈርናንድ መንዲ ስንት ወራት ነው በጉዳት ያሳለፈው? በቦታው ላይ አልቫሮ ካሬሬስ ነው የበለጠ ሲጫወት የነበረው። ወይም እንደው በማድሪድ ቤት የዘንድሮ ሲዝን ተስፋ ሰጪ እንቅስቃሴ አመርቂ የሆነ በሁለቱም አሰልጣኞች ውስጥ እያሳየ የሚገኘው አልቫሮ ካሬሬስ ነው። ይሄ ተጫዋች ተጎድቶ የለም በዚህ ጨዋታ። ለማድሪድ የተከላካይ ክፍል የተፈጠረው አለመረጋጋት አርኖልድ 2 ጊዜ ነው ከባድ ጉዳት ለ6 እና ለ8 ሳምንት ከሜዳ ያራቀው። ግን በምሽቱ ጨዋታ በሊቨርፑል ቤት አርኖልድ እንዴት ነው ዶኩ ማርክ ለማድረግ የሚቸገረው? በምሽቱ ጨዋታ ግን ምን አይነት አስደናቂ የመከላከል አቅሙን ነበር አርኖልድ ሲያሳይ የነበረው። የዲን ሃውሰን እና የሩዲገር ጥምረት የአውሬሊዮ ቹዋሚኒ ለተከላካዩ የሰጠው ከቨርና አስተማማኝ ዲፌንሲቭ ሚድፊልደር መሆኑ በምሽቱ ጨዋታ ሳይ ግን ሁሌም ተጋዳይነቱ፣ ፍላጎቱ፣ ተነሳሽነቱ በየትኛውም በተለይ የትልቅ ጨዋታ አቅምና ቴክኒካል አቅሙን ለሪያል ማድሪድ ዚዳን መጠቀም ከጀመረበት ጊዜ አንስቶ በግሌ አንድም የውድድር ዓመት ብቃቱ ወርዶ ወይም አስተማማኝነቱን አቶ ሜዳ ውስጥ ማላስተውለው ተጫዋች ፊዴ ቫልቬርዴ ነው። እንደው በዘመናዊ እግር ኳስ ዘሞስት አንደርሬትድ ተጫዋች ቢባል ለኔ በግሌ ፊዴ ቫልቬርዴ የቫልቬርዴ አይነት አንደርሬትድ ተጫዋች ባለፉት 10 ዓመት ውስጥ በግሌ ተመልክቼ አላውቅም። የትም ቦታ የሚጫወት የትም ቦታ ይሄ ተጫዋች በጎደለበት ፖዚሽን ላይ መጫወት ይችላል። እንዲህ አይነት ተጫዋች ደግሞ ሪያል ማድሪድ ውስጥ መኖሩ ሁለገብ ሚናው ፍላጎት የዚህም ቡድን አይደንቲቲ እና አቅም በእጅጉ የሚረዳ ከተለያዩ ትውልዶች ጋር አስደናቂ ስኬቶችን ማሳለፍ የቻለ ምርጡ የነጩ ቤት ልጅ በምሽቱም ጨዋታ ምርጥነቱንም ክላስ መሆኑንም በድጋሚ ባሳየበት ጨዋታ እንግዲህ በዘንድሮ የውድድር ዓመት ቫልቬርዴ 6 የሻምፒየንስ ሊግ ግቦችን አስቆጥሯል። 4ቱም ማስቆጠር የቻለው ማንቸስተር ሲቲ ላይ ነው። ከ4ቱ እንግዲህ ምሽት ላይ ሃትሪክ መስራት ችሏል። ቫልቬርዴም የመጀመሪያ የሻምፒየንስ ሊግ ሃትሪኩ ነው። ከረፍት በፊት ባለፉት ጊዜያት ይሄ ተጫዋች በሻምፒየንስ ሊግ ካደረጋቸው 75 ጨዋታዎች ውስጥ በ75 ጨዋታ ቫልቬርዴ ከረፍት በፊት ያስቆጠረው የግብ ብዛት 2 ነው። በምሽቱ ጨዋታ ግን ለመጀመሪያ ጊዜ በ1:45 ሃትሪክ መስራት ችሏል። ቫልቬርዴና ማድሪድ ደመቅ ያለ ነጭ የሆነ ድል በነጩ ቤት በምሽቱ ፈክተው ያመሹበት አስደናቂ ድል ነው። ኮርቷም በጨዋታው ልዩ ኤክስፒሪየንሱን ቡድኑን በመምራት በኩል ተከላካዩ በአንዳንድ አጋጣሚዎች ሲከፈት የሚፈጠሩ አደጋዎችን በአስተማማኝ ሁኔታ በመመለስና ከስህተት የራቀ የመከላከል ስትራቴጂ በመጠቀም ሪያል ማድሪድ 100% ውጤታማ ምሽት አሳልፏል። ምንም እንኳን ኃላፊነት የጎደለው በእንዲህ አይነት ትላልቅ ጨዋታዎች ላይ የተገኙ አጋጣሚዎችን ማድሪድ እየገደለ የግቡን መጠን እያሰፋ ቪኒሲየስ ጁኒየር ጨዋታው ላይ በጣም ምርጥና አስደናቂ ነበር። ግን ሌላኛው አጋጣሚ ወደ 4 ግብ የሚሰፋበትን ራሱ ያስገኘውን ፍጹም ቅጣት ምት ሳይጠቀምበት ቀርቷል። ዶናሩማ ያችን ኳስ
ማዳን ችሏል። ነገር ግን የማድሪድ ድል ፍጹም አስደናቂና ያልተጠበቀ ግሩም የነበረ ምሽት ነው ሪያል ማድሪዶች እንግዲህ ማሳለፍ የቻሉት። ነገር ግን አንድ ሪከርድ ከተመለከታችሁ ሪያል ማድሪድ ከማንቸስተር ሲቲ ጋር ሲጫወት ፈርናንድ መንዲ ካለ ማድሪድ ያሸንፋል። ፈርናንድ መንዲ ከሌለ ማድሪድ ይሸነፋል። 2022 መንዲ ነበር፣ ማድሪድ በቀጥታ ማለፍ ቻለ። 2023 መንዲ አልነበረም፣ ማድሪድ ከውድድሩ ወጣ በሲቲ ተሸንፎ። በ2024 መንዲ መጫወት ቻለ፣ ማድሪድ ማለፍ ቻለ። በ2025 መንዲ ነበር በሜዳ ውስጥ፣ ማድሪድ ጨዋታ ማሸነፍ ቻለ። በሊግ ፌዝ መንዲ ከጨዋታው ውጭ ሆነ። የምታስታውሱ ከሆነ በዘንድሮ የውድድር ዓመት ሲቲ ማሸነፍ ቻለ። ምሽት ላይ መንዲ ሜዳ ውስጥ ነበር፣ ማድሪድ ማሸነፍ ቻለ። መንዲ ባለበት ጨዋታ ሁሉ ማንቸስተር ሲቲ ማድሪድ ማሸነፍ ችሏል ከ2022 አንስቶ። ይሄ እንግዲህ አጋጣሚና ሪከርድ ነው በወቅት አማካኝነት የወጣው። ነገር ግን ትልቁ ጉዳይ ሪያል ማድሪድ በዚህ ጨዋታ ክሬት ያደረገው ኤክስጂ 0.98 ነው። ያስቆጠረው ግብ 3 ነው። ኦቨር ፔርፎርም ያደረገበት አስደናቂ ምሽት መሆኑን የምናውቀው የተገኙ አጋጣሚዎችን በመግደል ቻንስን ክሬት እያደረገ ከመቆየት ይልቅ ክሬት የተደረገውን ኳስ በመግደል ማድሪድ ምን ያክል ኢፌክቲቭ እንደሆነ የምንመለከተው በ0.98 ኤክስጂ 3 ግብ በአንድ ተጫዋች አስደናቂ ፐርፎርማንስ። ማንቸስተር ሲቲ 1.78 ኤክስጂ ክሬት አድርጎ ምንም ግብ አላስቆጠረም። እንደውም አንዱ አደጋ ቲያጎ ወጣቷ ተጫዋች የአካዳሚ ውጤት የአደጋ ክልል ውስጥ በፈጠረው ስህተት ኒኮ ራይሊ ትልቅ ኳስ ዲፍሌክት ያደረገውን ኮርቷ በግሩም ሁኔታ ማዳን ችሏል። በአጠቃላይ ማድሪድ በሳንቲያጎ በርናባዮ ማድሪድን መስሎ ባመሸበት፣ ቫልቬርዴ በፈካበት በነገሰበት የምሽቱ ጨዋታ የፔፕ ጋርዲዮላ ማንቸስተር ሲቲ በታክቲክም በአይደንቲቲም በቅንጅትም ውጤታማ በመሆን በሰፊ የጎል ልዩነት በሻምፒየንስ ሊግ ሪያል ማድሪድ ፈርስት ሌግ አድቫንቴጅን በ3 ግብ አሸንፎ አይደለም የመጀመሪያ ዙር ጨዋታን አሸንፎ ከዚህ ውድድር በታሪክ ወጥቶ አያውቅም። የመጀመሪያ ዙርን ጨዋታ አሸንፎ ይሄ አሁን ከባዱ ሪከርድ ለማንቸስተር ሲቲ ይሄ የማይደፈረው የማድሪድ ትላልቅ ሪከርዶች መካከል የመጀመሪያ ዙርን አሸንፎ ማድሪድ በሁለተኛ ዙር ተሸንፎ ከውድድር ወጥቶ አያውቅም ወይም ተሸንፎ አያውቅም። ፔፕ ጋርዲዮላ እና ማንቸስተር ሲቲ ይሄን ታሪክ የመቀልበስ አቅም አላቸው። እስቲ በሁለተኛው ዙር ማክሰኞ ምሽት የምንመለከተው ነው። ለማንኛውም የምሽቱ ጨዋታ ግን በብዙ ትዕይንቶች ማድሪድ ከምንም ላይ እነዛን ሱፐርስታሮችን አጥቶ እነ ሚሊታውን በተከላካይ ክፍሉ ላይ ባልነበሩበት የሪያል ማድሪድ ፍጹም ቅንጅትና ሜንታሊቲ በተስተዋለበት የምሽቱ ጨዋታ ከረፍት በፊት በክለቡ ጀግናና ተጋዳይ ተጫዋች አልሸነፍ ባይነቱ፣ ጥንካሬው፣ ሜንታሊቲው፣ ሜዳ ውስጥ ያለው ፍላጎት፣ ድካም አልባና ሁለገብ ሚናው ሁሌም በሪያል ማድሪድ ቤት ሲያስደንቀን የቆየው በምሽቱ ጨዋታ ነግሶ በሜዳ ውስጥ መቆየት የቻለው ፊዴ ቫልቬርዴ ባስቆጠረው 3 ግብ ሎስ ብላንኮሶች 3-0 ማንቸስተር ሲቲን ማሸነፍ ችለዋል። ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሶስተኛ ክፍል ፕሮግራማችን ሌላኛው ትዕይንት ደግሞ በፓሪስ ለረጅም ጊዜ ሲያዝናናን የቆየው ሉዊስ ኤንሪኬ በምሽቱም እንግዲህ በሌላ አስደናቂ ድል ብቅ ብሏል። በሌላኛው በእንግሊዝ ክለብ ቼልሲ ላይ 5-2 የሆነ ድል። እስቲ ያንን ጨዋታ ደግሞ ድረ ጨዋታ ነጥብ ላይ የምንወያይበትን ፕሮግራም ከዚህ በመቀጠል ይዘንላችሁ እንመጣለን። ለማንኛውም ሰላም ቆዩ። በሶስተኛው ክፍል ፕሮግራም እንመለሳለን። ሰላም ቆዩ።